እስቲ ራሳችሁን ጠይቁ። አሁን የምትኖሩት ህይወት በሙሉ ልብ የምትፈልጉት ህይወት ነው? በየቀኑ የምትነሱት በሙሉ ተነሳሽነት ነውን? ወይስ የሆነ ነገር ጎድሏል? ያንን ትልቅ ለውጥ የማድረግ ጉልበት አጥታችኋል። ብዙዎቻችን ህይወታችንን ማሻሻል እንፈልጋለን። ትልቅ ምኞቶች አሉን። ግን ለውጥ ከጀመርንበት ከመጀመሪያው ሳምንት በኋላ ይደበዝዛል። በዛሬው ቪዲዮ ዘላቂ የሆነ ለውጥ ለማምጣት የሚያስችላችሁን አሳማኝ ቀመር ይዤላችሁ መጥቻለሁ። በ21 ቀን ውስጥ ራስህን መቀየር። ይህ ተረት አይደለም። የአእምሮ ሳይንስን፣ ልማዶችንን የመገንባት ጥበብን እና ጥቂት ታላላቅ ሰዎችን የተቀየሩባቸው ተሞክሮ የምንመረምርበት ጉዞ ነው። መላ ህይወታችሁን የመቀየር የ21 ቀናት ፈተና ልንጀምር ነው። ከኔ ጋር ቆዩ። የ21 ቀን ሚስጥር። ለምን 21 ቀናት? ይህ ቁጥር አጋጣሚ አይደለም። በ1950ዎቹ የአሜሪካ የቆዳ ጥገና ሐኪም የነበሩት ዶክተር ማክስዌል ማልትዝ ሳይኮ ሳይበርኔቲክስ በተሰኘው መጽሐፋቸው ላይ ህመምተኞቻቸው አንድ አካል ከተቆረጠ በኋላ ወይም የፊት ቆዳ ጥገና ከተደረገ በኋላ አዲሱን መልካቸውን ወይም ሁኔታቸውን ለመላመድ ዝቅተኛው 21 ቀናት እንደሚወስድ ገልጸዋል። ይህ ሐሳብ በስነ ልቦና ውስጥ ትልቅ ቦታ አገኘ። አንድ አዲስ ባህሪ ወይም ተግባር ወደ ንዑስ አእምሯችን ዘልቆ በመግባት ልማድ ለመሆን ቢያንስ 21 ተከታታይ ቀናት እንደሚፈልግ ይጠቁማል። ለውጡን ትልቅ፣ ረጅም ወይም አስቸጋሪ ሳናደርገው በ21 ቀን ውስጥ ልማዱን በመጀመር ላይ ብቻ እናተኩራለን። አንድ ታሪክ ላስታውሳችሁ። ወጣት ሳለ ለስኬት ተነሳሽነት የጎደለው አንድ ሰው ነበር። በህይወቱ ምንም አይነት ስኬት ማምጣት አይችልም ነበር። አንድ ቀን ግን የዕለተ ዕለት ልማዱን በመቀየሩ ህይወቱን ሊያሻሽል እንደሚችል የሚያሳይ ጽሑፍ አነበበ። ከባድ ነገር ሳይሆን ቀላል ነገር መርጧል። በቀን 10 ገጽ ማንበብ። በመጀመሪያዎቹ ቀናት በጣም አስቸጋሪ ነበሩ። ትኩረቱ ይበታተናል፣ ግን በግድ አጠናቀቀው። በ21ኛው ቀን ሳያስበው መጽሐፍ ማንበብ ጀመረ። ከ21 ቀናት በኋላ ማንበብ መጀመር ለሱ ልማድ ሆነ። ከዓመታት በኋላ እሱ አሁን ስኬታማ ነጋዴ እና ደራሲ ነው። ታዲያ የለውጥ መጀመሪያ ምንድነው? ትልቅ ህልም ሳይሆን ያንን ህልም ወደ ትናንሽ በ21 ቀን የሚተገበሩ ተግባራት መከፋፈል ነው። የ21 ቀን የለውጥ እቅድ ልስጣችሁ። 3 ወሳኝ ምሰሶዎች እኔ ይህንን የ21 ቀናት ፈተና ለመጀመር 3 ዋና ዋና ምሰሶዎች መከተል አለብን። እነዚህ ምሰሶዎች አእምሯችሁን፣ ሰውነታችሁን እና ግንኙነታችሁን የሚያሻሽሉ ናቸው። ምሰሶ 1 የአእምሮ ጥንካሬ እና ትኩረት። ለውጥ ከውስጥ ይጀምራል። አእምሯችሁ ለውጡን እስካልተቀበለው ድረስ ማንኛውም ጥረት ጊዜያዊ ነው። ለ21 ቀናት ራሳችሁን አልችልም፣ አላዋቂ ነኝ ከማለት ሙሉ በሙሉ አግዱ። በምትኩ በየቀኑ ጠዋት ለ10 ደቂቃ ቆማችሁ አዎንታዊ ማረጋገጫዎችን ተናገሩ። እኔ ብቁ ነኝ፣ እኔ ጠንካራ ነኝ፣ ይህንን ማድረግ እችላለሁ በሉ። በየቀኑ ጠዋት ለ15 ደቂቃ ያህል በጸጥታ ብቻችሁን ተቀመጡ። ምንም ስልክ፣ ምንም ሙዚቃ። ይህንን ጊዜ አእምሯችሁን ለማረጋጋትና ለቀኑ ግልጽ እቅድ ለመቅረጽ ተጠቀሙበት። አንድ የታሪክ ምሳሌ ልስጣችሁ። ዊል ስሚዝ በትወና ህይወቱ መጀመሪያ ላይ 0 ቁጥር የሌላቸው ውድቀቶች አስተናግደዋል። ግን እሱ የሚመራው በአንድ መርህ ነው። ራሱን የሚናገረው የውስጥ ድምጽ ሁል ጊዜ አዎንታዊ እንዲሆን ማድረግ። ለ21 ቀናት ይህንን የጀመረው በተለየ ሚና ላይ ሲሰራ ነበር። ጠዋት በመስታወት ፊት ቆሞ እኔ የዚህ ዘመን ምርጥ ተዋናይ ነኝ ይል ነበር። በመጀመሪያው ቀናት ሳቀ። በ3ኛው ቀን ግን ትንሽ አመነ። በ21ኛው ቀን ግን ውስጡ ያለው ጥርጣሬ ሙሉ በሙሉ ጠፋ። የአእምሮ ጥንካሬው በራስ የመተማመን አጥር ሆነ።
ምሰሶ 2 የአካል ብቃት እና ጉልበት። ሰውነታችሁ የአእምሯችሁ መኖሪያ ነው። ጤናማ አካል ካላችሁ ለውጡን ለመቋቋም የሚያስችል ጉልበት ይኖራችኋል። ለ21 ቀናት በየቀኑ ቢያንስ ለ5 ደቂቃ ያህል ከባድ እንቅስቃሴ አድርጉ። ፈጣን የደረጃ መውጣት፣ ጥቂት ፑሽ አፕ ወይም የሰውነት መለማመጃ። 5 ደቂቃ በጣም ትንሽ ነው፣ ነገር ግን ይህ ወጥነት ያለው የ5 ደቂቃ እንቅስቃሴ በ21 ቀናት ውስጥ ልማዳችሁ መሰረት ይሆናል። በየቀኑ ጠዋት ከእንቅልፋችሁ ስትነሱ 1 ሙሉ ብርጭቆ ውሃ ጠጡ። ከዚያም በቀን ውስጥ ቢያንስ 2 ሊትር ውሃ መጠጣታችሁን አረጋግጡ። ይህ ሜታቦሊዝማችሁን ያነሳሳል እና የአእምሯችሁ ግልጽነት ይሰጣል። እና ለ21 ቀናት አንድ ጎጂ ልማድ፣ ለምሳሌ ስኳር የበዛበት መጠጥ እና ፈጣን ምግቦች ከምግብ ዝርዝራችሁ አስወግዱ። በአንጻሩ ቢያንስ አንድ ጠቃሚ ነገር፣ ለምሳሌ አትክልት ወይም ፍራፍሬ ጨምሩ። ምሰሶ 3 የእውቀት እና ክህሎት እድገት። ሕይወት የማያቋርጥ ትምህርት ነው። በቦታችሁ መቆም ማለት ወደ ኋላ መሄድ ማለት ነው። በየቀኑ ለ1 ሰዓት ያህል ለራሳችሁ፣ ለሙያችሁ ወይም ለግል ፍላጎታችሁ የሚጠቅም አዲስ ነገር ተማሩ። መጽሐፍ ማንበብ፣ የመስመር ላይ ኮርስ መከታተል ወይም አዲስ ቋንቋ መላመድ ሊሆን ይችላል። ሌላም በየቀኑ ምሽት ከመተኛታችሁ በፊት ለ5 ደቂቃ ያህል በቀጣዩ ቀን የምትሰሯቸውን 3 ዋና ዋና ተግባራት ጻፉ። በሚቀጥለው ቀን እነዚህን መፈጸማችሁን አረጋግጡ። የአንድ ወጣት ሥራ ፈጣሪ ታሪክ ላጋራችሁ። አንድ ወጣት ሥራ ፈጣሪ ነበር። በጣም ብዙ እቅዶች ነበሩት፣ ግን በየቀኑ የሚሰራው ትንሽ ነገር ነበር። የ21 ቀናት ፈተናውን የጀመረው በምሽት 3 ወሳኝ ነገሮችን በመጻፍ ነው። የመጀመሪያው ሳምንት ግማሹን ብቻ ሰርቷል። በሁለተኛው ሳምንት ሙሉውን ሰርቷል። በ21ኛው ቀን በየቀኑ 3 ወሳኝ ነገሮች መስራት እንደ ልማዱ ሆነ። በ6 ወራት ውስጥ በሌሎች ዓመታት ውስጥ ሊያሳካ ያልቻለውን የሥራ እድገት አሳካ። የለውጡ ሚስጥር ብዙ መስራት ሳይሆን በየቀኑ በዓላማ መስራት ነው። በዚህ የ21 ቀናት ጉዞ ውስጥ ያልተጠበቁ ተግዳሮቶች እንደሚያጋጥሟችሁ እርግጠኛ ነኝ። ሊደክማችሁ ወይም ሊሰለቻችሁ ይችላል። ወይም ተስፋ ቆርጣችሁ አንድ ቀን ልምምዱን ልትዘሉ ትችላላችሁ። አንድ ቀን አልሰራሁም፣ ወይኔ አሁን ሁሉም ነገር ተበላሸ ከማለት ይልቅ እንዲህ በሉ፣ ውድቀት የለውጥ ሂደት አካል ነው። ስህተት እንደሰራችሁ ከተሰማችሁ ራሳችሁን አትኮንኑ። እንደገና ከማጣት ይልቅ በሚቀጥለው ቀን ወዲያውኑ ወደ ልማዳችሁ ተመለሱ። በ5ኛው ወይም በ7ኛው ቀን ያ የጀመራችሁበት ጉልበት ሊጠፋ ሲል መፍትሄው እንዲህ አድርጉ። ግቡን ከማስታወስ ወደ ስርዓቱ መቀየር። ለውጥ የሚመጣው በተነሳሽነት ሳይሆን በዲሲፕሊን ነው። ለ21 ቀናት ዓላማችሁን ትልቅ ግብ ላይ መድረስ ሳይሆን ስርዓቱን መገንባት ብቻ ይሁን። ዛሬ መሮጥ አልፈልግም፣ ግን ልማዱን ማፍረስ አልፈልግም በሉ። 5 ደቂቃ እንኳን መስራት ከምንም ይሻላል። አንድ ታሪክ ላጋራችሁ። ቶማስ ኤዲሰን የኤሌክትሪክን አምፖሉን ከመፍጠሩ በፊት በሺዎች የሚቆጠሩ ሙከራዎች ከሽፎበታል። አንድ ጊዜ በሺህ የሚቆጠር ጊዜያት ስትወድቅ አልሰለችህም ተብሎ ተጠየቀ። እሱም እኔ ተስፋ አልቆረጥኩም፣ በሺህ የሚቆጠሩ አምፖል የማይሰሩባቸው መንገዶች አገኘሁ እንጂ ብሎ መለሰ። ውድቀት የሂደት አካል መሆኑን ተቀበሉ። የ21 ቀን ልማዳችሁን የሚገነባ መረጃ ነው። ለዚህ ሁሉ ልምምድ ጊዜ የለኝም አትበሉ። እንዲህ አድርጉ። የ2 ደቂቃ ደንብ አውጡ። አንድን ልማድ ለመጀመር ከ2 ደቂቃ በላይ አይውሰዱ። መሮጥ ትፈልጋላችሁ? የሩጫ ጫማችሁን ብቻ ያድርጉ ለ2 ደቂቃ ያክል። ዮጋ መስራት ትፈልጋላችሁ? ምንጣፋችሁ ላይ ቁጭ በሉ ለ2 ደቂቃ ያክል። ልምምዱን ለመጀመር የሚያስፈልገውን ጊዜ አሳንሱት። አንድ ጊዜ ከመጀመራችሁ በኋላ መቀጠል ቀላል ነው። ጓደኞቼ፣ ሕይወት መጥፎ አይደለችም። በውስጣችን ያለው እምቅ አቅም ብቻ ተቆልፎብን ነው።
ያንን መቆለፊያ ለመክፈት የምንፈልገው ትልቁ ቁልፍ ትልቅ ጥረት ሳይሆን የወጥነት ጥበብ ነው። የ21 ቀን ፈተና ለዘላቂ ለውጥ የሚያበቃችሁ የመጀመሪያው እርምጃ ነው። ለውጥ ወዲያውኑ ላይመጣ ይችላል፣ ግን ወጥነት ያለው ጥረት ካላችሁ በ22ኛው ቀን ራሳችሁን ሳታውቁት አዲስ ሰው ትሆናላችሁ። አሁን ውሳኔው የናንተ ነው። የዛሬውን ህይወት መርጣችሁ እንደ ትላንቱ መኖር ትችላላችሁ ወይስ በ21 ቀናት ውስጥ ህይወታችሁን ለመቀየር ቁርጥ ውሳኔ ታደርጋላችሁ? የ21 ቀን ለውጥ ጀብዱን ለመጀመር ዝግጁ የሆናችሁ ሁሉ አሁን የምትጀምሩትን አንድ ልማድ ወስኑ። ማንበብ ለ5 ደቂቃ እንቅስቃሴ ወይም የጠዋት ጸጥታ ጊዜ ሊሆን ይችላል። በኮሜንት ክፍል ውስጥ የወሰናችሁትን ልማድ ጻፉልኝ፣ አብረን እንጠያየቅ። ይህን ቪዲዮ ከጓደኞቻችሁ ጋር ተጋሩት፣ ሌሎችም እንዲቀየሩ እርዷቸው። አሁኑኑ ሰብስክራይብ ያድርጉ፣ የደወል ምልክቱንም ይጫኑ። ይህንን ጉዞ አብረን እናጠናቅቃለን። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም የለውጥ ጊዜ ይሁንላችሁ። ለውጡ እናንተ ናችሁ።